በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ለምትገኙ ውድ ኦርቶዶክሳውያን እንደምሰነበታችሁ እንደምንቆያችሁ እንኳን ለጾመ ፍልሰታ በሰላምና በጤና አደረሳችሁ አደረሰን። የሐዋርያቱ የቅዱሳኑ በረከት በሁላችን ላይ ይደር። የእመቤታችን የድንግል ማርያም አማላጅነት በረከቷ ቃል ኪዳኗ ከሁላችን ጋር ይሁን። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ዛሬም እንደተለመደው እንግዲህ ስለ ሱባኤ ሳምንት ተነጋግረናል። ዛሬ ደግሞ ስለ ፍልሰታ ለማርያም ጾም ምን እንደሆነ ለምን እንደምንጾም አብረን እናያለን። ጾም ምንድነው? እንዴት ለምንና እንጾማለን? መጾም ጥቅሙ ምንድነው? ባንጾምስ ጉዳቱስ ምንድነው? እና እንደዚሁም ደግሞ ከሰባቱ አጽዋማት አንዱ የሆነው ይህ ጾመ ፍልሰታ ምን እንደሆነ አብረን ባለችን ጊዜና ሰዓት ቆይታ የምናደርግ ይሆናል። እናንተም እንደተለመደው የደውሏን ምልክት እየተጫናችሁ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን ከኛ ጋር እንድታደርጉ በትህትና እየጠየቅን የእናንተ እገዛ ያስፈልገናልና ስለዚህም በቀጥታ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ከኛ ጋር አገልግሎቱን ደግፉ እንላለን። በቀጥታ ወደ መርሃ ግብሩ እንሄዳለን። ጾሙን የሰላም የፍቅር የበረከት ያደርግልን። ከሰባቱ አጽዋማት አንዱ የጾመ ፍልሰታ ነው። ከሌሎቹ ለየት የሚያደርገውንም በጥቂት ወደ እናንተ እናደርሳለን። ስለ ፍልሰታ ከማንሳታችን በፊት ጾሙ ይቀድማልና ጾም ማለትስ ምንድነው የሚለውን አብረን እንመልከት። ይህ ጾመ ፍልሰታ ወይም ጾመ ማርያም ይባላልና ጾም ማለትስ ምንድነው የሚለውን አብረን እንመልከት። ጾም የሚለውን ስናይ ጾም ማለት ጾመ፣ ታቀበ፣ ታረመ ካለው የግዕዝ ግስ የተገኘ ቃል ሲሆን የቃሉ ትርጉም ደግሞ ለተወሰነ ጊዜ ምግብ መተው፣ መከልከል፣ መጠበቅ የሚለውን ትርጉም ይሰጠናል ማለት ነው። እንደ ቤተ ክርስቲያናችን አስተምህሮት ጾም በሁለቱ ተከፍሎ እናገኘዋለን። ሰው ለተወሰነ ጊዜ ታቅቦ የሚቆይበት በተለይ እነዚህ የሰባቱ አጽዋማት በዓመት የሚመጡትን ሰባቱን አጽዋማት በሚገቡ ጊዜ ለተወሰነ ጊዜ ጥሉላን ከሆኑ እና ሰውነትን ሊገነቡ ከሚችሉ ነገሮችን ራስን ከልክሎ በሰዓት ወስኖ የሚቆይበትና ፍቃደ ስጋን ለፍቃደ ነፍስ የሚያስገዛበት ከአምላኩ ከእግዚአብሔር ጋር የሚታረቅበት መንገድ አንዱ ጾም ነው ማለት ነው። ታዲያ በዚህ ጾም ላይ ስናይ ሰውነትን ከመብልና ከመጠጠት እንደዚሁም ከሌላም ክፉ ነገር ሁሉ መጠበቅ፣ ራስን መግዛት፣ መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር መቅረብን እግዚአብሔርን ደጅ መጥናት እንዳለብንም ያስተምረናል ማለት ነው። በተለይ ከጾም ጋር ስናይ ጾምና ስርዓቱን ቀድሞ ማወቅ ያስፈልጋል። ምክንያቱም መጾም ማለት ከምግብ ብቻ መከልከል ስላልሆነ መላ ሕዋሳታችንም ሊጾሙ ይገባሉ። ሕዋሳታችን ካልጾሙ ምግብና መጠጥ ብቻ ተከልክለን የምንቆይ ከሆነ ይህ አባቶቻችን እንደሚሉት የራብ አድማ ነው የሚሆነው ማለት ነው። በተለይ በዚህ በመጽሐፍ ቅዱሳችን ላይ በወንጌል ተመዝግቦ እንደምናየው ወደ አፍ የሚገባ ሰውን አያረክስም ከአፍ የሚወጣ እንጂ የሚለው በተለይ ዓይን፣ ጆሮ፣ እግር፣ እጅ እነዚህ አምስቱ ሕዋሳታችን ሊጾሙ ይገባልና ነው። እነዚህም እንዴት መጾም አለባቸው ስንል ከሐሜት፣ ከአሉባልታ፣ ከዝሙት፣ በሐሰት ከመመስከር ወዘተ እነዚህ መቆጠብ አለባቸው። እጅ ክፉ ነገር ከማድረግ፣ ዓይናችን ክፉ ነገር ከማየት ከማመንዘር፣ ከአንደበታችን ክፉ ነገር ከመናገር ከሐሜት፣ ጆሮአችን ክፉ ነገር ከመስማት፣ እጆቻችን፣ እግሮቻችን ሁሉ ነገር መቆጠብ አለባቸው። ሰው በምግብ ቢቆጠብም ነገር ግን እጁ ሌላ ነገር የማይገባ ነገር ቢሰራ፣ ዓይኑ የማይገባ ነገር ቢያይ፣ ጆሮ የማይገባ ነገር ባይሰማ፣ አንደበቱ ክፉ ቃል የሚወጣ ከሆነ እየጾመ አይደለም ማለት ነው። ሁለት ወጣቶች በቅዳሴ በጾመ ፍልሰታ ወደ ቅዳሴ እየሄዱ አንድ አባት ከቤተ ክርስቲያን ወጥተው እየወረዱ ያገኟቸዋል። ወዴት እየሄዳችሁ ነው ልጆቼ ብሎ ቢጠይቋቸው እኛስ ወደ ቅዳሴ እየገባን ነው፣ ከመጀመሩ ነው ተበልቶ ቅዳሴ የሚገባ አሏቸው። አረ እኛስ ምንም እህል ውሃ አልቀመስንም አሏቸው። አይ በልታችኋል፣ ሳትበሉ ነው እንጂ መሄድ ብለው ቢጠይቋቸው በፍጹም እኛ አልበላንም፣ እንግዲያውስ መብላታችሁና ለመብላታችሁን ላሳያችሁ ካፋችሁ ትፉ ቢሏቸው
ካፋቸው ደም ነው የወጣው። ምንድነው የሚያሳየን? ሰውን ማማት የሰውን ስጋ ያለ ቢላ የሰውን ደም ያለ ጽዋ መጠጣትና መብላት እንደሆነ እናያለንና እነዚህ ጿመኞች በመንገዳቸው እየሄዱ እያሙ ነበር ሲሄዱ የነበሩት። ስለዚህ ሰው ወደ ቅዳሴ ሲገባ እያማ ከሄደ በልቶ እያስቀደሰ ነው ማለት ነው። ስለዚህ አንደበትን ከሐሜት መቆጠብ አለበት ማለት ነው። ወሬ፣ ክፉ ነገር መስማትንም ተገቢ እንዳልሆነም በዚህ እንማራለን ማለት ነው። በእጃችንም ሰራተኛን ምንቀጣ፣ ሰውን ምንመታ፣ ብዙ ነገር የምናደርግበት ከሆነ በእግሮቻችን ወዳልተፈቀዱ ቦታ የምንሄድ ከሆነ ከምግብ ብቻ ብንከለከል የራብ አድማ ነው ማለት ነው። ስለዚህ ጾም መሰረቱ ሃይማኖት ነው። ስለዚህ በሃይማኖት የተነሳ ለተወሰኑ ጊዜያት ከምግብ ከመጠጥ የምንከለከልበት ሁኔታ ይኖራል ማለት ነው። ነገር ግን ሁለት አይነት ጾሞችን ብንወስድ ለምሳሌ ከኃጢአት ፍጹም ጾመን መኖር አለበት። ኃጢአትን ፍጹም ምግብን ሲፈታ እናገኛለን። ስንጾም ግን ጾሙን ልንፈታ የማይገባው ነገር ቢኖር አንዱ ከኃጢአት ሁልጊዜም ርቀንና ተቆጥበን መኖር አለብን ማለት ነው። የጾም አይነቶች ስናይ ጾም በሁለት ነው። የግልና የአዋጅ ጾም አሉ። የግልና የአዋጅ ወይም የሕግ ጾም በመባል በሁለት ይከፈላል። የግል ጾም የንስሐና የፈቃድ ጾም ተብሎ በሁለትም ይከፈላል። ይሄውም የአዋጅ የሕግ አጽዋማት 7 ናቸው። እነዚህም 7ቱ አጽዋማቶች የአዋጅ የሕግ ጾም ናቸው። አብይ ጾም፣ የገና ጾም፣ የነነዌ ጾም፣ የሐዋርያት ጾም፣ እንደዚሁም የፍልሰታ፣ እንደዚሁም የገሃድ፣ እነዚህ የምንላቸው 7ቱን አጽዋማት የአዋጅ የሕግ ጾም ናቸው ማለት ነው። የፈቃድ የምንላቸው ደግሞ የጽጌና የጾመ ዮዲትን ነው። የግል ደግሞ ሰው ስለራሱ በግሉ ኃጢአት ከንስሐ አባቱ ቀኖናን ተቀብሎ ንስሐውን ተቀብሎ ወደ ራሱን በቅ አድርጎ ንስሐ ይግባ፣ ጾም ይጾም ሳይታወቅ ሰወር ብሎ የሚቀበለው ነው ማለት ነው። በጥቂቱ ስለ ጾም ይሄንን ካነሳሁላችሁ በጾም ውስጥ የምናገኘው ልዩ በረከት አለ። በመብላት ሳይሆን በመጾም አባቶቻችን ተጠቅመውበታል፣ አትርፈውበታል፣ ድነውበታል። ስንበላ የሚታየን ኃጢአት ነው። የስጋ መበርታት ደግሞ ነፍስን ያደክማልና፣ ነገር ግን የስጋ መድከም ደግሞ ነፍስ እንድትበረታ ያደርጋል። ስለዚህ በመብላት ሳይሆን አባቶቻችን የቀረቡት ወደ እግዚአብሔር በመጾም ነው። ስለዚህ ለተወሰኑ ሰዓት እየቆየን የጾሙ ዓላማ ግን ሊገባን ይገባል። ብዙ ጊዜ ስለ ጾም ሲነሳ ወደፊታችን የሚመጣው ከእህል መከልከልን ነው። አይደለም፣ እንድንራባ ፈልጎ አይደለም እኮ እንድንጾም የተደረገ ነው። እግዚአብሔር እንድንራብ ፈልጎ ሳይሆን በጾም ውስጥ ያለውን መንፈሳዊ ሚስጥርን ካልገባን ጾሙ ሳይገባን ነው እየጾምን ያለ ነው ማለት ነው። ጾም ከእግዚአብሔር ጋር የምንገናኝበት፣ ፍቃደ ስጋችንን ለፍቃደ ነፍስ የምናስገዛበት፣ ከእግዚአብሔር ጋር የምንቆይበት፣ ከእግዚአብሔር ጋር የምንገናኝበት መስመር ነው። ጾም መድኃኒት ነው። ቁስለ ስጋን ቁስለ ነፍስን የሚፈውስ ነውና፣ ስለዚህ በመብላት አባታችን አዳምና ሔዋን ከገነት ተሰደዱ። በመብላት በመጠጣት እግዚአብሔርን ረሱ። ያዕቆብ በላ፣ ወፈረ፣ ደነደነ፣ አምላኩንም ረሳ እንዳለ በመጾም ግን አባቶቻችን ብዙ አትርፈውበታል። በአሁኑ ሰዓት ይሄ ብቻ አይደለም፣ መንፈሳዊ ቤተክርስቲያናችን ብቻ ሳይሆን ሳይንስም የሚደግፈው ነገር ሆኗል። ምግብን አስተካክሎና አመጋገብን ማስተካከል ጤናማ አቋም እንዲኖረን ያደርጋል ማለት ነው። ስለዚህ በጾም ሰዓት ሳይንሱን ጭምር የሚደግፉበት ዘመን ላይ ያለ ነውና፣ ስለዚህ ጾም ጥቅሙ ለራሳችን ነው ማለት ነው። ስንጾም ነፍሳችንን እንድናይ ያደርጋል። የራሳችን የጽድቅ መንገድ እንድንመለከት፣ ሞት እንዳለ እንድናውቅ ያደርጋል። ስንጾም መንፈሳዊ መንገድ እንመለከታለን። ስንጾም ትዕቢተኛው ልባችን ተሰብሮ በትህትና እንድንመላለስ ያደርጋል ማለት ነው። የማይጾም የማይጸልይ የማይሰግድ ግን በትዕቢት የተወጠረ ልቡን ይዞ ይኖራል። አንድ ቀን ግን ጊዜ ረፍቱ ይደርሶ ነጥቆት ይወስዳል፣ ከማይወጣበት ዘላለም እሳት ይገባል ማለት ነው። እግዚአብሔር ከዚህ ይጠብቀን። እንግዲህ ይህንን ካልኳችሁ 7 አጽዋማቶች አሉ። ከ7ቱ አጽዋማት አንዱ ደግሞ ፍልሰታ ነው። ጾመ ፍልሰታ ወይም ጾመ ማርያም ይባላል ማለት ነው። ፍልሰታ ማለት ምን ማለት ነው? ፍልሰታ ጾምን ለምን እንጾማለን የሚለውን እናይና እንጠቀልላለን ማለት ነው። ፍልሰታ የሚለው ቃል የተገኘው ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን በጥሬ ትርጉሙን ስናየው መለየት፣ ማድረግ፣ ወደ ላይ መውጣት የሚለውን ትርጉም ይይዝልናል ማለት ነው። በእነዚህ መሰረት ደግሞ ጾመ ፍልሰታ ስንል የእመቤታችን ድንግል ማርያምን የስጋዋን ከመቃብር መለየትና ማድረግን ያመለክታል ማለት ነው። ይህ በቅድስት ቤተክርስቲያናችን ከተወሰኑት ከ7ቱ አጽዋማት ውስጥ
ለዓመቱ የመጨረሻው ጾም ነው፣ ጾመ ፍልሰታ ማለት ነው። የፍልሰታ ጾም የሚጀምረው ከነሐሴ 1 እስከ 15 ድረስ ያለው ድረስ ነው። ከነሐሴ 1 እስከ 15 ይጠናቀቃል ማለት ነው። በተለይ በዚህ መሰረት እመቤታችን ያረፈችው በጥር 21 ቀን ቢሆንም ሐዋርያት አስክሬኗን ሊቀብሩ ወደ ጌቴሴማኒ ይዟት ሲሄዱ አይሁድ በምቀኝነት የማያርፉ ናቸውና ጊዜ ረፍቷ በደረሰ ጊዜ እመቤታችን ድንግል ማርያም እዚህ ምድር ላይ የኖረችው 64 ዓመት ነው። በ49 ዓመተ ምህረት በ64 ዓመት በጥር ያረፈችበት ነው። በጥር ሞት ነው፣ በነሐሴ መቃብር ነው። ሞት በጥር በነሐሴ መቃብር እንዲሉ አባቶቻችን ማለት ነው። ሐዋርያትን ከየአህጉረ ስብከታቸው ሰብስባቸው በጥር ካረፈች በኋላ ሐዋርያት በክብር ገንዘው ወደ ጌቴሴማኒ ክቡር ስጋዋን ይዘው በሚሄዱ ጊዜ አይሁድ ለተንኮል የማያርፉ ናቸውና በምቀኝነት ቀድሞ የልጇን ስጋ በመቃብር ሆኖ ነበር፣ ነገር ግን ተነሳ አረገ ብለው ሲያውኩንና ብዙ ተከታዮቻችንን ሲወስዱ ነበር። አሁን ደግሞ አስክሬኗን ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በምቀኝነት ልጇ ከሙታን ተለይቶ ተነስቷል፣ አሁንም እርሷ ገቢረ ተአምር ልታደርግ አይደለምን ብለው አስክሬኗን ተሸክሞ ሄዱትን ቀድሞ በመሪያቸው በተውፋንያ አማካኝነት በጡንቻው በሰውነቱ የሚመካው ማለት ነው። አሁንም ደግሞ እሷ ሞታ ተነሳች ብለው ሊያውኩን አይደለ፣ እንደገናም ደግሞ ብዙ ተከታዮቻችን ሊወስዱ ስለሆነ ቀድመን ጠብቀን ይህንን ስጋዋን ማቃጠል አለብን ብለው ጠበቁ። በመንገድ ላይም ሐዋርያት ስጋዋን ይዘው በሰንኮር ይዘው ሲሄዱ የባልጋዋን ይዘው ሲሄዱ በመንገድ ላይ ተቀብለው ቢበትኗቸው የእግዚአብሔር መልአክ መጥቶ የአልጋውን ሸንኮር ይዞ ወደ ታች ሊጥል ሲል ታውፋንያ የእግዚአብሔር መልአክ መጥቶ በሰይፍ ሁለት እጆቹን ቃጣው ወይም ቆረጠው ማለት ነው። በዚህን ጊዜ ሌሎቹ ደግሞ አይናቸው ታወረ። የእመቤታችንን ስጋዋን ወይም አስክሬኗን ደግሞ ከቅዱስ ዮሐንስ ጋር ነጥቆ በገነት በዕፀ ሕይወት ስር አሳረፈው። በዚህን ጊዜ ሐዋርያትም ተበታትነው ወደ የቤታቸው ሄዱ። እነሱም አይናቸው ታወረ። ታውፋንያም ሁለት እጆቹ ተቆርጦ ሳለ እመቤታችን ግን ስለሱ ለመነች። ጠላትን መውደድ ያስተማረችን እናት ናትና ማለት ነው። ስለሱ ለመነች። ሁለት እጆቹ እንዲመለስ ተደርጓል፣ በድንግል ማርያም አማላጅነት ማለት ነው። ታዲያ ሐዋርያት ምንድነው ወደ 8 ወር አክል የሚያክል ጊዜውን አልጾሙም፣ ሱባኤ አልገቡም። ስለምን ቢሉ ነገር ግን ከማሰብና ከማልቀስ ወደ ኋላ አልሉ። ነገር ግን በአንድነት ግን ሱባኤ ግን ወዲያው አልገቡም። በጥር ነበረ። በዚያን ጊዜ ወዲያው ሱባኤ እንዳይገቡ ጾም እንዳይዙ ታላቁ ያብይ ጾም ነው። የዛ ሰዓት ላይ በጾም ላይ ጾም አይሆንምና ጾሙን አሳልፈው እንደገና አሁንም እንዳይገቡ የሰኔ ጾም ነው። ወዲያው ወደ አገልግሎት ከመግባታቸው በፊት የጾሙት ጾም ነውና በጾም ላይ ጾም አይገባምና ያንን አሳልፈው ነሐሴ 1 ቀን ሱባኤ ያዙ ማለት ነው። በአንድነት ተጠራርተው ሱባኤ የገቡበት ቀን ነው። ሞት በጥር በነሐሴ መቃብር እንደሚባለው በነሐሴ 1 ቀን ገብተው ሱባኤ በያዙ ጊዜ ዮሐንስን መጥቶ ነበርና ዮሐንስ በዛው በገነት በዕፀ ሕይወት እያጠነ ስጋዋን እንደጠበቀና ያለን ከዚያ መጥቶ ሲጠይቁት የእመቤታችን ነገር እንዴት ሆነ? አይ የእመቤታችንን ስጋማ በገነት በዕፀ ሕይወት ስር አሳርፈዋል ብሎ በነገራቸው ዮሐንስ ያየውን እኛም እናያለን ብለው እግዚአብሔር አምላክ ስጋዋን እንዲሰጣቸው ለመኑ። ሱባኤ ገቡ። በ14ኛው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰምቶ ነሐሴ 14 ቀን ሰጣቸው። ወስደውም በክብር በጌቴሴማኒ ቀበሯል። ከተመለሱ በኋላ እንደ ልጇ ነሐሴ 16 በ3ኛው ቀን ተነስታ አርጋለች። በዚህ ጊዜ ታዲያ ከነሱ መካከል ተገኝቶ በሱባኤ ያልተገኘው ቶማስ ነበረ። ቶማስ ደግሞ ወደ አህጉረ ስብከቱ ወደ ህንድ ተጉዞ ነበረ። ቶማስ በሀገረ ስብከቱ ከህንድ ተመልሶ ደመናን ጠቅሶ ሲመጣ ሐዋርያት ካሉበት ከመድረሱ በፊት እመቤታችን በ3ኛው ቀን
እንደ ልጇ ሞትን ድል አድርጋ ስትነሳ በደመና ላይ ተገናኙ። በዚህን ጊዜ እመቤቴ ሆይ ቀድሞ የልጅሽን አሁንም ደግሞ ያንቺን ትንሣኤ ሳላገኝ ስለምን ብሎ ራሱን ከደመና ሊፈጠፍጥ ሲል እነርሱስ ወስደው ቀበሩኝ እንጂ ትንሣኤን አላዩም። ትንሣኤን ያየው አንተነ ይኸው ምልክት ይሆን ዘንድ ብላ ሰበኗን ሰጠችው። ያንን ሰበንም ይዞ ነገሩን በነገር ይዞ መጥቶ ጠየቃቸው። የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው ማለት ነው። እኛም ሱባኤ ገባን። በ14ኛው ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ አስክሬኗን ከዕፀ ሕይወት ስር አምጥቶ ሰጠን፣ በክብር ቀበርናት አሉ። ቶማስም መልሶ ሞት በጥር ነው፣ በናሴ መቃብር እንዴት ይሆናል አላቸው። ሐዋርያትም መለሱለት፣ ቶማስ አትጠራጠር፣ ቀድሞንም ጌታችን በተገለጠ ጊዜ ትንሣኤውን ካላየው ብለ ጣቶችን በችንካሩ እጆቹን ካላስገባው ብለ የደረሰብን ታውቃለ ብለው እንግዲህ ቅዱስ ጴጥሮስ ዶማውን ይዞ ወደ ጌቴሴማኒ መቃብር ነው የሄዱት ማለት ነው። ምክንያቱም ነገሩን በነገር ይዘዋል። ከዚህ በኋላ ወስደው ወደ መቃብር ቢያዩ በመቃብር ውስጥ አስክሬኗ የለም። በዚያ ጊዜ በደነገጡ ጊዜ እኔስ አታምኑኝም ብዬ ነው እንጂ እመቤቴን አግኝቻታለሁ፣ ይኸውም ለምልክት ደግሞ እናንተ የገነዛችሁበትን ሰበኑን ይኸው ብሎ አሳያቸው። ዛሬም ዲያቆኑ በመጾር መስቀሉ በቅዳሴ ጊዜ ካህናት ደግሞ በእጅ መስቀላቸው የሚይዙት ሰበን የዚያ ምሳሌ ነውና ያንን አይተው እንደገና ቶማስ ያየውን እውነት ለኛም ገለጥልን ብለው ትንሣኤዋን ለማየት እንደገና ገብተው የሱባኤ የያዙበትና ያንንም ያዩበት ነው። የእመቤታችን እንደ ልጇ ትንሣኤ ያስባለው ጌታችን ዳግም ሞት የማያገኘው ነው፣ ሞትም የማይሰለጥንበት ነው። እመቤታችንም እንደ ልጇ ናት። ለምሳሌ አልዓዛር ተነስቷል፣ ዳግም ግን ዕለተ ምጽአትን ይጠብቃል፣ ሞትንም ድጋሜ ይህንን ያገኛልና ትንሣኤ ዘጉባኤ ጊዜ ይህንን ያገኟል። የእመቤታችን ግን ያገኛትም እነ ኤልያስ እነ ሄኖክ ሌሎች እንኳን ሞትን ያልቀመሱ ጌታችን ከመምጣቱ በፊት በመጨረሻው ዘመን ሞትን ይቀምሳሉና ማለት ነው። ስለዚህ እመቤታችን ድንግል ማርያም ሞትስ ለሚሞት ሰው ይገባል፣ የእመቤታችን የድንግል ማርያም ሞት ግን ያስገርማል እያለ ሊቁ ቅዱስ ያሬድም አመስግኗልና ስለዚህ የእመቤታችንን ይህንን ጾመ ማርያም ወይም ፍልሰታ የሚለውን ከአንድ ቦታ ወደ አንድ ቦታ ማድረጉን መነሳቱን ለማሳየት የተሰጠ ነው። ይህንንም የጾሙት ሐዋርያት ነው። እኛም ዛሬ ስንጾም ደግሞ ከጾሙ በረከት እናገኛለን። ይሄ ጾም ለየት የሚያደርገው ደግሞ በሰዓታቱ በማህሌቱ በቅዳሴው እንደዚሁም ቀን ደግሞ ውዳሴ ማርያሙ እየተተረጎመ ቅዳሴ ማርያሙ እየተተረጎመ የሚያልፍ ከሊቅ እስከ ደቂቅ ከትንሽ እስከ አዋቂ በሙሉ ሁሉም አስቀድሶ የሚቆርበው በመሆኑ ነው። ያስቀድሳሉ፣ ይጾማሉ፣ ይቆርባሉ፣ ሕፃናት ጭምር ሳይቀር ማለት ነው። ፍልሰታ የጽድቅ ገበያ ናት ማለት ነው። ስለዚህ ይሄ ለየት ያደርገዋል። ሁሉም በአንድነት በቤተ ክርስቲያን ተገኝቶ ሌሊት በሰዓታቱ ነይ እያሉ አባቶቻችን ይማጸኗታል። በሰዓታቱ እያነሱ እመቤታችን ድንግል ማርያምን በማህሌቱ ከዚያም በመቀጠል ደግሞ ቅዳሴውና ውዳሴው ማርያም ይተረጎማል። ከዚያን ቅዳሴው ወንጌሉ ሰርክ ጉባኤ ሙሉ የሱባኤ ሰዓት ናት ማለት ነው። እቺ 16 ቀኗ እጅግ ልዩ የበረከት ቀን ናት። በገዳም አባቶቻችን እንደውም ከፍተው የሚወጡት በ21 በዕለተ ቀኗ ነው ማለት ነው። ስለዚህ እኛም ከርሷ በረከት እንድናገኝ አምላካችን እግዚአብሔር ይርዳን። ስለዚህ ይህንን ጠቅለል ስናደርገው ይህን ጾም የምንጾመው ሐዋርያት ጾመው ትንሣኤዋን እንዳዩ እኛም ዛሬ ከመቤታችን በረከት ለማግኘት የመቤታችን ፍቅር ያለበት ከአልጋው ላይ ወርዶ ከሚበላው ከሚጠጣው ቀንሶ ጥሬ ነገር እየበላ እየጾመ ስሟን በየቀኑ ውዳሴ ማርያሟን እየደገመ በቅዳሴ እያስቀደሰ ቅዳሴ ማርያምን እያስቀደሰ ትርጓሜዋን እየሰማ የድንግል ማርያም ፍቅር ያለበት እንዲህ በማድረግ ያሳልፋል። የዓመት ፍቃድ ወስዶ ተማሪዎች ሕፃናት በሙሉ በአንድነት ተሰባስበው የሚያስቀድሱበት ተማሪ ወጥቶ ወደ ቅዳሴ የሚሄዱበት እጅግ ድንቅና ልዩ የሚያደርገው የልዩ በረከት የሚያሰጠው የዓመቱ የመጨረሻው መዝጊያ ጾም ይህ ከሰባቱ አጽዋማት የምናገኘው የፍልሰታ ጾም ነው ማለት ነው። ስለዚህ እኛም ይህንን ብንጾም እጅግ በረከትን የምናገኝበት ነውና እኛም ጾመን ቶማስ ያየውን እውነት ለሐዋርያት የተሰጠውን በረከት እኛም እንድናገኝ እግዚአብሔር አምላክ ይፍቀድልን።
በጾሙም ለሀገራችን ሰላም፣ ፍቅር፣ አንድነትን የሚያሰጥ ለኛም በረከት የምናገኝበት የመጣውን ቁጣ በትዕግስቱ በምሕረቱ የሚመልስበት ሕፃናት የሚቦርቁበት እናት አባቶቻችን የሚጦሩበት የሰላም አየር የምንተነፍስበትን ሀገር እንዲያደርግልን አምላካችን እግዚአብሔር አምላክ ይፍቀድልን። ስለ እናቱ ስለ ድንግል ማርያም ብሎ ሁላችንን የሚታረቀን በየገዳሙ ስለ ድንግል ማርያም ብሎ ስሟን ተማጽነው ስለወደቁ ስለ ቅዱሳን ፍጹማን አባቶቻችን ጸሎት ብሎ ሀገራችንን ምሮልን ቀሪውን ዓመት ደግሞ በድል የምንኖርበት በድል አጠናቀን ቀሪውን በስኬትና በበረከት ምናልፍበት ዘመን ያምጣልን። እንግዲህ የዛሬ ጾመ ፍልሰታ መግቢያዋን እንዲህ ካልን በቀጣይ ደግሞ ከጾሙ ጋር አያይዘን ደግሞ ጽንሰቷን አብረን ደግሞ እንመለከታለን። ለዛሬው ይህንን ይመስላል። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስከ መጨረሻው ድረስ ከኛ ጋር እኛን ወዳችሁ እኛን መርጣችሁ ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ጽንሰቷ ደግሞ ከ33ቱ በዓላት አንዱ የሆነውን ነሐሴ 7 ደግሞ የሚከበረውን ታሪክ ይዘን ወደ እናንተ ይዘን የምንመጣ ይሆናል። ለዛሬው ይህንን ይመስላል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አዲስ የሆናችሁ ለሚዲያው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ በትህትና እንጠይቃለን። እስከ መጨረሻው ድረስ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ዳግም እስክንገናኝ ቸር ሰንብቱ።